እንዴት ናችሁ? እንዴት ያላችሁ የተወደዳችሁ? ሪያል ማድሪድ በኦሳሱና ተሸንፏል። ስለዚህ ባርሰሎና ዛሬ ሌቫንቴን የሚያሸንፍ ከሆነ እንደገና ወደ ላሊጋው መሪነት ይመለሳል ማለት ነው። እንግዲህ ይህን ጨዋታ በፓምፕሎና ነው የተደረገው። በጣም አስቸጋሪ ቡድን ነው ኦሳሱና። ያለፉትን 6 ጨዋታዎች አልተረታም ከዚህ ጨዋታ በፊት ማለት ነው። ስለዚህ ሪያል ማድሪድ ሊቸገር እንደሚችል መገመት ይቻል ነበር። ግን ጨዋታውን እያየሁ በተለይ አልቫሮ አርቤሎዋ የመረጠውን 11 ስመለከት ያ ጨዋታ ያመጣውን ዳሜጅ ነው ያየሁት። ምክንያቱም የመልሱ ጨዋታ ገና አላለቀም፣ 1-0 ብቻ ነው የተጠናቀቀው። ስለዚህ ላይናፑ ላይ ጥንቃቄ ማድረግ ነበረበት እና በቅርብ ጊዜ የስራ ሎድ የበዛባቸው ብዙ የተጫወቱ ተጫዋቾችን ሮቴት ለማድረግ ሞክሮ ነበር። ለምሳሌ ትሬንት አሌክዛንደር አርኖልድ በቅርብ ጊዜ እየተደረጉ ባሉት ተከታታይ ጨዋታዎች በጣም በሚያስደንቅ ፎርም ላይ ነው የሚገኘው። በሱ ፈንታ ዳኒ ካርቫሃል አይ ቲንክ የመጨረሻ ሲዝኑ ይመስለኛል በሪያል ማድሪድ ጥሩ እየተጫወተ አይደለም። ትላንትናም ተቀይሮ እስኪወጣ ድረስ ያሳየው ፐርፎርማንስ በጣም የሚያስደነግጥ ነው። ግን እንረዳለን ከኤሲኤል ጉዳት የመጣ ተጫዋች፣ ከዛ በኋላ ሌላ ከባድ ጉዳት የገጠመው ተጫዋች እና በእድሜ የገፋ ተጫዋች ነው። አምበል ነው እሱ ነው የመጀመሪያ አሰላለፍ ውስጥ የተካተተው። በሳምንቱ አጋማሽ ግን ያቺን ከ1 እስከ 8 ቢያጠናቀቁ ኖሮ በስታዲዮ ዳሉዝ የ4-2 የተሸነፉትን ጨዋታ እንደገና በድጋሚ ከቤንፊካ ጋር መጫወት አይጠበቅባቸውም ነበር። ስለዚህ ሚድዊኩ ነፃ ይሆን ነበር ማለት ነው። ሚድዊኩ ነፃ ቢሆን ኖሮ ተጫዋቾች እንደዚህ ሮቴት የማድረግ ግዴታ አይኖርበትም ነበር ማለት ነው። እዚህኛው በስታዲዮ ዳሉዝ በተደረገው አሁን ደግሞ ለሁለተኛ ጊዜ ሁለቱ ቡድኖች ተገናኙ አይደለም። ቪኒሽስ ባለፈው ጎል ያስቆጠረበትና በጨዋታው ላይ በተፈጠረው ሁኔታ ምክንያት ብዙ የተነጋገርንበት ጨዋታ ላይ አንቶኒዮ ሩዲገር በጣም አስደናቂ ነበር። ሩዲገርም የትላንትናው ጨዋታ ላይ አልተሰለፈም። ከሱ ይልቅ የመጨረሻው ሲዝን የሚመስል ሌላ ተጫዋች ዳቪድ አላባ ነው የመጀመሪያ አሰላለፍ ውስጥ የተካተተው። የቻምፒየንስ ሊግ የኖክአውት ጥሎ ማለፍ ውስጥ የመግባት ትልቁ ችግር ነው። ምክንያቱም ቡድኑ እነዛን ጨዋታዎች ባያደርግ ኖሮ ልክ እንደዚህ አይነት የደቂቃ ማኔጅመንት ውስጥ አይገባም ነበር ማለት ነው። አሁን እንግዲህ ትሬንት ቢኖር ኖሮ ሩዲገር ቢኖር ኖሮ ሪያል ማድሪድ ይህንን ጨዋታ ሊሸነፍ አይችልም ነበር ማለት አይደለም። ግን ጥሩ ፎርም ላይ ያሉ ተጫዋቾችን አንደኛ ከጉዳት የተመለሱ ናቸው። ሩዲገር ጉዳት ያስቸግረዋል በዚህ ውድድር ዘመን እንደሚታወቀው። ትሬንት አሌክዛንደር አርኖልድም አሁን ነው በተከታታይ ለመጫወት እድል ያገኘው በጉዳቱ ምክንያት ማለት ነው። እና ይሄ የሚነግራችሁ ከ1 እስከ 8 የመጨረስ እድል ያለው ቡድን ያንን ጨዋታ በእንደዚህ አይነት ቸልተኝነት መጫወቱ ያመጣበትን ጣጣ የሚያሳይ ነው። እና ለዛ ሲባል እነዚህን ጥሩ ፐርፎርም እያደረጉ ያሉ ተጫዋቾችን የእግር ኳስ ሕይወታቸው የመጨረሻ የሪያል ማድሪድ ሲዝናቸው ላይ ባሉ ተጫዋቾች እንዲተካ ሆኗል። ግን ሪያል ማድሪድ ይህንን ጨዋታ ሲሸነፍ አይ ቲንክ ማሸነፍ አልነበረበትም። ሪያል ማድሪድ በእርግጥም የታየው ፐርፎርማንስ አዲስ አይደለም። በአንቼሎቲ ዘመን ባለፈው የውድድር ዘመን በተለይ ሻቢ አሎንሶ ኃላፊነቱን በተረከበና ባሰለጠነባቸው ባለፉት ጥቂት ወራት አልቫሮ አርቤሎዋም ኃላፊነቱን ከተረከበ በኋላ እንግዲህ 10ኛ ጨዋታው ነው፣ 3ቱን ተሸንፏል። በ3ቱም ጨዋታዎች ላይ የሚታይ አንድ ተመሳሳይ ድክመት አለ። እሱም ከጨዋታው በኋላ ኢንቴንሲቲ ብሏል። ኢንቴንሲቲ ማለት አልፈልግም ማለት የሪያል ማድሪድ ኢንቴንሲቲ ጥሩ አልነበረም ማለት አልፈልግም ማለት ጥሩ አልነበረም የሪያል ማድሪድ ኢንቴንሲቲ። በእርግጥም ይህንን አንቼሎቲ ይሉት ነበር፣ ይህንን አሎንሶ ይለው ነበር። ይሄንን በቀጥታ ባይሆንም በገደምዳሜ ግን ብሎታል። ምን አለ? የሪያል ማድሪድ የኢንቴንሲቲ ችግር አይደለም አለና ግን ከተጋጣሚ ቡድን ኢንቴንሲቲ ጋር የሚመጣጠን ኢንቴንሲቲ ያስፈልገናል። ስለዚህ ተጫዋቾቹን አይሮጡም፣ ኢንቴንስ አይደሉም፣ በፕሬሲንግ ጊዜ አይተኩም ምናምን ማለት አልፈልግም። ግን ቀጥተኛ ባልሆነ መንገድ ይሄንኑ የቡድኑን የኢንቴንሲቲ ማጣት ተችቷል። እና መጨረሻ ላይ ጋርሲያ የሚገርም ጎል ነው ያስቆጠረው። የኦሳሱኖ ተጫዋች ራውል ጋርሲያ መጀመሪያ በሚደንቅ ሁኔታ ነው አሴንሲዮን መሬት ላይ የጣለው። ከዚያ በኋላ በጣም በሚደንቅ ሁኔታ ጠቅልሎ ጎሉን አስቆጥሮታል። በጣም ግሩም ጎል ነበር። የመጀመሪያ ኦፍሳይድ ተብሎ ነበር፣ በኋላ ግን በቪአር ከጨዋታ ውጭ አልነበረም። የሪያል ማድሪድ ችግር ይሄ ነው እንግዲህ በተከታታይ ጨዋታዎች ላይ በከፍተኛ ኢንቴንሲቲ መጫወት ያለመቻል ችግር ነው። እና ብዙ ችግሮች ያሉበት ነው። የኤነርጂ ችግር አለበት። ቡድኑ የሆነ ሪትም ያገኘ በሚመስል ጊዜ ከኳስ ጋር ከፍተኛ የኳሊቲ ችግር ነበረበት። በኋላ ጥራት ያላቸው ቴክኒካል ተጫዋቾችን እየቀየረ ለማስገባትን ቢሞክር ግን ላለፈው 1 ዓመት ተኩል ቢያንስ ያየነው ድክመት ነው እና መሪነቱ ከሳምንት በላይ ላይዘልቅ ነው ማለት ነው። ባርሰሎና እንግዲህ ሌቫንቴን ማሸነፍ ካልተሳነው በስተቀር እና 8 ተከታታይ የላሊጋ ጨዋታ የማሸነፍ እድል ነበረው። በጣም በጥሩ ፎርም ላይ ያለ ቡድን ነው እንዳልኩት ኦሳሱና በዛ የቻምፒየንስ ሊግ ጨዋታ ከነበረው ሃንጎቨር የተላቀቀ አይመስልም እና ስለዚህ ሪያል ማድሪድ ከፍተኛ ችግር ነበር። ኦሳሱና ለፈጣን የሪያል ማድሪድ ተጫዋቾች ለምባፔና ለቪኒሽስ የበለጠ ስፔስ ዲናይ በማድረግ ቪኒሽስን በሁለት ተጫዋቾች በመቆጣጠር በሚገባ ነበር የተቋቋሙት። የሪያል ማድሪድ ጎል ሲቆጠርም እንደው ከአንድ ተጫዋች የግል ኢንስፓይሬሽን ከፌዴ ቫልቬርዴ
ከኦሳሱና ተጫዋቾች ቸልተኛ የኳስ ቁጥጥር ጊዜ የነበረ ሉዝ ፓስ ነው። ግን ከዛ በኋላ ነው ቫልቬርዴ በሶስት የኦሳሱና ተጫዋቾች መሀል ኳሱን ይዞ ገብቶ ለቪኒሲየስ የሰጠው። በነገራችን ላይ እዚህ ጨዋታ ላይ ኪሊያን ምባፔ ጥሩ ፎርም ላይ አልነበረም። የባለፈው የቤንፊካም ጨዋታ ላይ ጥሩ ፎርም ላይ አልነበረም። ትልልቅ የጎል እድሎች ሲያባክን ነበር። እኔ ከጉዳቱም ጨርሶ ያገገመ አይመስለኝም። ምክንያቱም እንደዚህ አይነት ቀዝቃዛ ፐርፎርማንስ በተከታታይ ጨዋታዎች እየታየ ያለ ነው። እሱ ብቻ ሳይሆን እኔ የ9 ቁጥር ተጫዋች አይደለም እንደምታውቁት እና መቼስ ይሄ ሲዝን ምባፔን ለመተቸት የሚሆን ሲዝን አይደለም። ሪያል ማድሪድ ያለ ኪሊያን ምባፔ አሁን ያለበት ስፍራ ላይ የሚሆን አይመስልም። ትልልቅ ጎሎች በዚህ ሲዝን ስላስቆጠረ ብዙ ጎሎች ስላስቆጠረ ፒቺቺውን በከፍተኛ ርቀት እየመራ ስለሆነ በቻምፒየንስ ሊግ ከፍተኛ ጎል አስቆጣሪነቱን እየመራ ስለሆነ በግሉ በጣም የተዋጣለት ሲዝን ነው። ግን ጨዋታው ላይ ምን እያየው ነበር? የጎንዛሎ ጋርሲያ አይነት ኦፕሽን እንዴት እንደሚያስፈልጋቸውም ግን በኋላ ቀይሮ አስገብቶታል። ግን ብዙ ጊዜ ሪያል ማድሪድ ወደ ሳጥን ክሮስ የሚያደርጋቸውን ኳሶች ምባፔ አያጠቃም። የላስት ላይን አጥቂ እንዳልሆነ አውቃለሁ። ግን አሁን በመደበኝነት 9 ቁጥር ሆኖ አይደለም እየተጫወተ ያለው። አሁን ቪኒሲየስ ጎሉ ሲቆጠር የ9 ቁጥር ሩጫ ነው ያደረገው፣ ወደ ትንሿ ሳጥን ነው የሮጠው። ስለዚህ ቫልቬርዴ ኳሱን ሲያጥፈው የ9 ቁጥር ቦታ ላይ ቪኒሲየስ ነበር። እዛ ቦታ ላይ መገኘት የነበረበት ምባፔ ነው። ግን በብዙ አጋጣሚዎች ያንን ሩጫ አያደርግም ነበር፣ ከጨዋታው ውጪ ነበር በሪትምም። ግን ደግሞ አንድ ችግር እንደዚህ ጥሩ ፐርፎርም እያደረገ ያልሆነ ተጫዋቾቹ ባላቸው ፓወር ምክንያት አሰልጣኙ ቀይሮ ሊያስወጣ አይችልም። አሁን ምባፔን ቀይሮ ቢያስወጣው ክሊርሊ ጥሩ እየተጫወተ አይደለም። አይ ቲንክ የፊትነስ ደረጃው ጥሩ አይደለም። ግን ቀይሮ ቢያስወጣው የምባፔን የሰውነት ቋንቋ አሰልጣኙን እንዴት ሊያመናጭቀው እንደሚችል መገመት ትችላላችሁ። ቪኒሲየስንም ሌላም ተጫዋች ሪያል ማድሪድ ውስጥ አስቸጋሪው ነገር አንድ ተጫዋች ፐርፎርም እስካደረገ ብቻ ድረስ አይደለም የሚጫወተው። ተጫዋቹ ያለው ሬፑቴሽን ያለው ዝና በሪያል ማድሪድ ውስጥ ያለው ስፍራ ነው እንጂ ጥሩ አልነበረም። እኔ ምባፔን በትልቁ ማደንቀው ተጫዋች ነው፣ ግን ጥሩ አልነበረም እና ጎንዛሎ ጋርሲያ ተቀይሮ ሊገባ ከሆነ መውጣት የነበረበት ተጫዋች ኪሊያን ምባፔ ነው። ምክንያቱም ከዛ በኋላ ቡድኑ ባላንሱን ሳተ። በእርግጥ በጨዋታው ላይ በተገድጄ ነው ቀይሬ ያስወጣሁት ብሏል ፌዴ ቫልቬርዴን 75ኛው ደቂቃ ላይ። እንዲያውም የሚቀጥለው ጨዋታ ላይ ረቡዕ ዕለት በሚደረገው ጨዋታ ላይ ላይደርስ ይችላል ብሏል። መጀመሪያ ታክቲካዊ ውሳኔ መስሎኝ ነበር። እንዴት ደካማ ውሳኔ ነው! የቡድኑን ቁልፍ ተጫዋች በጨዋታው ላይ የቺን የጎል ዕድል የፈጠረው ተጫዋች ብቻ ሳይሆን በጨዋታ ውስጥ የሆነ ነገር እንዲሆን ያደረገ የነበረውን ተጫዋች ነው ቀይሮ ያስወጣው የሚል ቅሬታ ነበረኝ በእኔ በኩል። ግን በኋላ ጉዳት ነው የሚል አስተያየት ሰጥቷል። ግን የኢንቴንሲቲ ጉዳይ ግን በየጊዜው የምናነሳው ነው። ከአልባሴቴ ጋር፣ ከቤንፊካ ጋር፣ ከኦሳሱና ጋር በነበሩት የትላንትናውን ጨዋታ ጨምሮ ማለት ነው ተመሳሳይ ችግር ነበር። አሰልጣኙም አሁን እንግዲህ 3 4 5 ተከታታይ ጨዋታዎችን ሶሊድ 5 ተከታታይ ጨዋታዎች የሉንም እንግዲህ ከ3 ተከታታይ ጨዋታዎች ድል በኋላ ነው የመጣ ነው ብሏል። ሁሉንም ውድድሮች ጨምሮ ጥሩ እየተጫወትን ነበር፣ ግን ነገሩ ስለ 3 ጥሩ ፐርፎርማንሶች አይደለም እና አሁን 4ኛ ጨዋታ ላይ መድከምን አፎርድ አናረግም የሚል አስተያየት ሰጥቷል። ሪያል ማድሪድ ውስጥ አንድ የሚታይ የተለመደ ችግር ገና አለ። የሎ ብሎክ ቡድኖችን ፔኔትሬት የማድረግ ችግር። አይ ቲንክ ለመጀመሪያ ጊዜ የታየ ድክመት አይደለም። ኦሳሱና ያንን ለማድረግ ወስኖ የመጣ ቡድን ነው። የአሌሲዮ ሊቺ ቡድን ጣሊያን አሰልጣኝ ነው። ባለፈው የውድድር ዘመን በሴጎንዳ ዲቪዚዮን ያሰለጥን የነበረ አሰልጣኝ ነው እና ትላንትና ቅድም እንዳልኩት የሪያል ማድሪድን ቁልፍ ተጫዋቾች ስፔስ ሊሚት ለማድረግ የተጫወተ በመጀመሪያ አጋማሽ 36% ብቻ ፖሴሽን የነበረው በሁለቱ አጋማሽ በመጠኑ ቢሻሻልም ግን ሪያል ማድሪድ ስቲል ወደ 60% ገደማ ፖሴሽን የነበረው ነው። ግን እንደዚህ አይነት የሎ ብሎክ እና የፋስት ትራንዚሽን ቡድኖችን ለመቋቋም ሪያል ማድሪድ በሲዝኑ በሙሉ ሲቸገር ቆይቷል እና ይሄም ጨዋታ ያው የሪያል ማድሪድ በሌሎች ጨዋታዎች ላይ የታየ ድክመት ተስተውሏል። እንግዲህ አሁን ከቤንፊካ ጋር ነው የሚጫወቱት። ቤንፊካን በሎ ብሎክ ለመጫወት ነው የሚመጣው። ምናልባት ግን የሚያዋጣ አይመስለኝም፣ ምክንያቱም ቤንፊካ እየተመራ ስለሆነ ጨዋታውን የሚጀምረው እና የክሬቲቪቲ ችግር አለ። የተጋጣሚ ቡድን ኳሱን ተቆጣጥሮ እንዲቆይ የሚፈቅዱ ቡድኖችን በሚገጥምበት ጊዜ የተዋጣለት የፔኔትሬሽን አጫወት ሪያል ማድሪድ የለውም። ስለዚህ ቪኒሲየስ እና ምባፔ ላይ የሆነ ማጂካል ሞመንትስ እንዲፈጥሩ በግራ በኩል በተጫዋቾቹ የግል ኢምፕሮቫይዜሽን ላይ የተመሰረተ ብቻ አይነት የማጥቃት ስትራቴጂ ነው ያለው። አልቫሮ አርቤሎዋ ላይ ብቻ የምትሰነዝሩት ትችት አይመስለኝም። በሌሎችም አሰልጣኞች ስር ይታይ የነበረ በተደጋጋሚ በቀደሙት ዓመታትም የተስተዋለ ችግር ነው። እንዲያውም በጎል ዕድል ጥራት ባላቸው የጎል ዕድሎች ፈጠራ እኮ ኦሳሱና የተሻለ ነበር። ከሁለት በላይ ኤክስጂ ነበረው። ሪያል ማድሪድ 1.6 ነው። እዚህ ማሸነፍ ይገባው ነበር ልትሉ ያስቸግራል። ለማንኛውም
ሪያል ማድሪድ መሸነፉን ተከትሎ ባርሰሎና በላሊጋው እንደገና መሪ የሚሆንበት እድል በድጋሚ ተፈጥሯል። እንደምታውቁት የኤል ክላሲኮ የመልሱ ጨዋታን በካምፕ ናው ነው የሚደረገው። ዳኒ ካርቫልን በተመለከተ ግን ትሬንት አሌክዛንደር አርኖልድ ማረፍ ይገባዋል። ከጉዳት ነው የመጣው። የቻምፒየንስ ሊግ ቁልፍ ጨዋታ ይጠብቃቸዋል ግን የደዛ የቻምፒየንስ ሊግ ጨዋታን አክሳሪነት ነገር ያየ ነው። ከ1 እስከ 8 ባለው ስፍራ የመጨረስ ጉዳይ ተጨማሪ 2 ጨዋታዎችን የማድረግ ብቻ ሳይሆን ተጫዋቾች ላይ ተጨማሪ ድካም የመጋበዝ እንደዚህ አይነት ፎርስድ ሮቴሽን ውስጥ የመግባት ነው። በጣም ዲዛስተር ነበር በመጀመሪያው አጋማሽ። እንደው እኔ ከዚህ ሲዝን በኋላ የሚቀጥል ከሆነ በጣም ያስገርመኛል። በጣም ትልቅ ተጫዋች ነው፣ ለሪያል ማድሪድ ታሪካዊ ተጫዋች ነው። ግን ከጉዳቱ በኋላ ተመሳሳይ ተጫዋች አይመስለኝም። ሰሞኑንም ብዙ ዘገባ እየወጣ ነበር እሱን በተመለከተ ለስፔንም ለሪያል ማድሪድም ከዚህ በኋላ ቁጥር 1 ተከላካይ ሆኖ የቀይ መስመር ተከላካይ ሆኖ ይቀጥላል ወይ? ስፔን የአውሮፓ ዋንጫ ድል ውስጥ በጣም ቁልፍ ተጫዋች ነበር። በሪያል ማድሪድም በዛው ተመሳሳይ ውድድር ዘመን ቻምፒየንስ ሊግና ላሊጋን አሸንፎ ነበር። ግን አሁን እድሜው 30 ስንት ነው? 32 33 ዓመቱ መሰለኝ። ከዛ ደግሞ ከባባድ ጉዳቶች ናቸው የገጠሙት። ደግሞ ሪያል ማድሪድ ትሬንት አሌክዛንደር አርኖልድ አለው። አርኖልድ የጊዜ ጉዳይ ካልሆነ በስተቀር በጣም ጥሩ ተጫዋች ነው። በተለይ የፓሲንግ ኦፕሽኖቹ ሁሉ የሚገርሙ ናቸው። ቀይሮ አስገቡት። ግን ለ65 ደቂቃ ሪያል ማድሪድ በሱ ቦታ ኦሳሱናም ታርጌት ያደረገው ይመስል ነበር። ያንን ቦታ ተደጋጋሚዎቹ ማጥቃቶች በዚያ ስፍራ በኩል ነበር ይፈጸሙ የነበሩት። በኦሳሱና ግራ በኩል እነ ሙኞዝን ጋላንን እየተጠቀሙ ማለት ነው። ታርጌትድ ይመስላል ያ ቦታ። ለማንኛውም በጣም አስፈላጊ ነጥብ ነው። ከሳምንት ላይ ዘልቅ ነው ማለት ነው የሪያል ማድሪድ መሪነት። ግን ባርሰሎና ሌቫንቴን ማሸነፍ አለበት።